ፍቅርሽን ለመግለጽ ይሁን በምንም መልኩ ይሁን ለማርያም ያምልኮ መስዋዕት ታቀርባለሽ ወይ? እዚህ ጋር የቃላት ስህተት እንዳይኖር እኔ ማርያምን ለማምለክ ብዬ መስዋዕት አላደርግም። ኦኬ ግን ያምልኮ መስዋዕት የሚለው ግዕዙ አሁን ይኸውልሽ የቃላት ስህተት ነው እንዳንል ግዕዙም ይናገራል። ምን ይላል ግዕዙም? እንደዚህ ይላል ማርያም ወይ ቆይ ግዕዙ ምን ይላል? ይትቀነይ ለኪ በመፍራት አስቢው። ፍርሃት ተቀዋል ለአንድ አምላክ ብቻ ነው የሚገባው። ፍርሃት ማርያምን ልንፈራት አይገባም። ወምኔኪ ባስተብርኳል እንበረከክልሻለን አለ። ተመልከሽ ከባባድ የሆኑ አምልኮቶች ናቸው። ለኪ አቅርብ ቁርባና ኮቴታል ቁርባን አቀርብልሻለሁ መስዋዕት ማለት ነው። መስዋዕት ወለኪ እሰው መስዋዕት አምልኮ ይላል። የአምልኮ መስዋዕት ለአንቺ እሰዋለሁ ይላል። ስለዚህ ለማርያም የአምልኮ መስዋዕት ይገባታል ወይስ አይገባትም? በዚህ ጥቅስ መሰረት እንደዛ አይደለም። እኔ አሁን እዚህ ነገር ቃሉ ይመሳሰላል። ቃሉ ይመሳሰል ግን በዚህ ጥቅስ መሰረት ሐሳቡ ይለያይ። አዎ ሐሳቡ ይለያይ። ምክንያቱም ማርያምን የምታመልኳት ፈጠረችን ብላችሁ ሳይሆን ኢየሱስ ክርስቶስን ስለወለደች ይሄው የአምልኮ መስዋዕት ይላል። ምን ላድርገው ነው እኮ ጥያቄው ይላል እንጂ አናመልካት እኮ እሱ የአምልኮ መስዋዕት ቃል ነው እኮ ይሄው የአምልኮ መስዋዕት ይላል። ምን እናድርገው ነው እኮ ጥያቄው እኮ አልኮ አንድ ባንድ ችግር የለም። ወደ ሶስተኛው ሊድ ይልሽ ወደ አራተኛው ሊድ። ምክንያቱም አሁን ሶስት ነገር አይተናል። አንደኛ ሶስት አካላትን ነው የምታመልኩት። ሶስት አካላት የሚባል ነገር ስላሴ የሚባል ትምህርት የለም። የመጀመሪያው ምን ነገርሽ በጣም ከባዱ። ከዛ ሁለተኛው ደግሞ የበለጠ ከባድ የሚሆነው ደግሞ ፍጡርና ሰው አለ። ድንግል ማርያም ማጽኖት የተፈጠረ አለ። እሱን መለኮት መጥቶ ስለተዋህዶ እናመልካለን ትላላችሁ። እሱ ደግሞ አደገኛ ነገር ነው። ሶስተኛው አደገኛነቱ ነገር ምንድነው? መላእክትን ቅዱሳንን ነቢያትን ምናምን በሌሉበት ዱዓ ታደርጋላችሁ። መለኮት ብቻውን ገንዘብ የሆነውን ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ የሚችለው አንድ አምላክ ብቻ ነው። የሱ ገንዘብ የሆነውን ማርያም በሌለችበት የተለያየ ዓለም ላይ ሆናችሁ ሁላችሁም ወደ ማርያም ትጸልያላችሁ። ማርያም ግን መስማት አትችልም። ልጇ ጠፍቷባት የ12 ዓመት ልጅ ቆይ ወደ ማርያም ትጸልያላችሁ እኮ ማርያምን ቅድስት ሆይ ለምኝልኝ እያላችሁ ውዳሴ ማርያም ላይ ትደግማላችሁ። ማርያምን ታነጋግራቷላችሁ። ግን ማርያም አትሰማም። እንኳን አይደለም በህይወት አይደለም አትሰማም ነው እኮ የማንም ነፍስ ያው ነው። ግን ኮሚኒኬሽን የላቸውም ከዚህ ዓለም ላይ። ለምን ማርያም በ12 ዓመቱ ኢየሱስ ጠፍቶባት የት እንዳለ እንኳን ማወቅ አትችልም ነበር። እንኳን አይደለም ሞታም ማለት ነው። ሞታ ደግሞ ከኔ ጋር ኮሚኒኬሽን እኔን አትሰማኝም ማርያም። ለምን? ውስንነት አለባት። ሁሉ ነገር መስማት የሚችለው መለኮት ብቻ ነው። አንቺ አረብ ሀገር ብትሆኚ አንዱ ኢትዮጵያ፣ አንዱ አሜሪካ፣ አንዱ አውሮፓ ሆኖ ሁሉም ወደ ማርያም ቢጸልይ ሁሉ ነገር መስማት አትችልም። ሁሉ ነገር ማየት አትችልም። ሁሉ ነገር ማወቅ አትችልም። ይሄ ራሱ በእኛ ምንድነው? ነገር ታውቃለች፣ ትሰማለች አንልም እኮ። ስለዚህ ካልሰማች ለምንድን ነው ወደ ማርያም የምትጸልዩት? ኦኬ ማርያምን ለምንድን ነው እንደዚህ እንደ እግዚአብሔር ሁሉ ነገር ብለን አናስብም። አትሰማም። ማስረጃ የላችሁም። አትሰማም። ማርያም ሰው ናት። ውስንነት አለባት። መለኮት አይደለችም። ቅዱሳን አይደለም ሞቶ በህይወትም እያሉም አይሰሙም። የሁሉንም መስማት አይችሉም። የፈለገ ቅዱሳን ቢሆን የለም፣ እንደዚህ የለም። በባይብል ውስጥ አታገኝም። አይሰሙም። ትሰማለች እንደ እግዚአብሔር ናት እያልን አይደለም። ኖ እንደ እግዚአብሔርም አይሆን። እስቲ እንደምትሰማ እስቲ ማስረጃ። አንድ ከፍጡራን መካከል ሁሉ ነገር መስማት ሕያው እያሉም አይደለም በአካል ሞተው ይቅርና በአካልም በመንፈስም ሕያው ነው ምድር ላይ እያሉ ጻድቃንም ሰማዕታትም አይደለም መላእክትም እንኳን አይችሉም። ገብርኤል ራሱ የሁሉንም ጸሎት መስማት አይችልም። ውስንነት አለበት። የእውቀት ውስንነት አለው። የማየትም የመስማትም ውስንነት አለው። ለምን? መለኮት አይደለም እሱ። ይኸው እንግዲህ ሶስተኛው ማለት ነው። አራተኛውና የመጨረሻው እንግዲህ የአምልኮ መስዋዕት እያላችሁ በግልጽ ነገር አራተኛውና የመጨረሻው የምነግርሽ ነገር ለስዕል ትሰግዳላችሁ ወይስ አትሰግዱም? ለስዕሉ ፊት እንሰግዳለን። ለስዕሉ ትሰግዳላችሁ ወይ ነው ጥያቄው እኮ። ለስዕሉ እንሰግዳለን፣ ለስዕሉ ፊት ለፊት እንሰግዳለን። ግን በልባችንም ለስዕሉ አይደለም። ለስዕሉ ትሰግዳላችሁ ወይስ አትሰግዱም? አንተ ድርጊቱ ነው የምትመለከተው። ኖ አይደለም ያልኩት። ለስዕሉ እኔ አይደለም ያልኩት። በስዕሉ ፊት መስገድና ለስዕሉ መስገድ ይለያያል። ወደ ስዕሉ መስገድም ይለያያል። እኔ ወደ ስዕሉ ትሰግዳላችሁ ወይ በስዕሉ ፊት ትሰግዳላችሁ ወይ አይደለም። ለስዕሉ ትሰግዳላችሁ ወይስ አትሰግዱም? እንደዛ አይደለም የሚመለሰው። ኖ አይ ለስዕሉ ትሰግዳላችሁ ወይ አይደለም። ለስዕሉ ትሰግዳላችሁ ወይስ አትሰግዱም እኮ። ለስዕሉማ ስዕሉ ፊት ቁመን እንሰግዳለን። ግን ለስዕሉ ትሰግዳላችሁ። ድርጊቱማ ኦልሬዲ እየሰገድን ነው። ታያለህ እኮ። ኦኬ ሐውልት አለ። ለምሳሌ ቅድስት ሥላሴ ያለ ካቴድራል ማለት ነው። እንደገና ደግሞ
ለታ መድኃኔዓለም ቤተክርስቲያን አለ፣ አማኑኤል አለ፣ ወደ ምንድነው 7ኛ አካባቢ ላይ አለ እንደዛ እና ሐውልቶች አሉ ቤተክርስቲያን ውስጥ። ለሐውልቱ ለገብርኤል ለሚካኤል ለሐውልቶቹ ትሰግዳላችሁ ወይስ አትሰግዱም? እንደዛ አይደለም። ለሐውልቱ ትሰግዳላችሁ? ይፍናን ለስዕል አትሰግዱም ወይ? እንሰግዳለን። በስዕል ፊት ቆመን። ምን አይነት ስግደት ነው የምትሰግዱት? ምን አይነት ስግደት ነው የምትሰግዱለት ለስዕል? ኦኬ የሥላሴ ስዕል ፊት ቆመን ስንሰግድ ስለፈጠረን ስለሚያነው ለስዕሉ ምንድነው እኮ ለስዕሉ ስትሰግዱ ምን አይነት ስግደት? የሥላሴ ስዕል ለሆነው ስትሰግዱ ምን አይነት ስግደት ነው የምትሰግዱት? ለማርያም ስዕል አመሰግናለሁ። እንግዲህ ከዚህ በላይ ምንም ወላሂ ስመ ወላህ ሁላችሁም በዚህ ሌሊት ተነስታችሁ ዱዓ አድርጉላት። አሁን ከዚህ በኋላ ምንም እንነጋገረው ነገር የለም። የምር እኔ ሜሴንጀር ላይም ነይና ላናግርሽ ያልኩት እነዚህ 4 ፖይንቶች አውቀሻቸው ከዛ በኋላ ሁጃ ይቆምብሻል። ወላሂ ከዛሬ ጀምሮ ሁጃ ይቆምብሻል። እያወቅሽ ነው የምታጠፊው። አንድ ቀን አላህ ለንስሐ ሞት ያብቃሽ። ወደ አላህ ተመልሰሽ ሳትሞቺ አላህ ማለት አላህ ይጠብቅሽ። ሁጃ ከዛሬ ጀምሮ ሁጃ ቆምብሻል። እያወቅሽ ፍጡራን የምታመልኪ ከሆነ ለፍጡራን ምሰግጂ ከሆነ የተቀረጸ ምስል ወላሂ ምን ይላል? ዘጸአት 7:4 ዘጸአት ምዕራፍ 20 ታዩ የደረደርሻቸው እኮ ዘጸአት 20 ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ይላል በታች በምድር ያለውን የማንኛውም የተቀረጸ ምስል አድርገ እንዳሰግድ እንዳታመልክ ይላል። ሁለቱም የተከለከለ የተቀረጸ ምስል አድርገ ለሱ እንዳሰግድ ነው የሚለው። የማርያም የገብርኤል የሥላሴ ስዕል አድርገሽ የአምልኮ ለሥላሴ ስዕል ለሥላሴ ሐውልት ለሥላሴ የተቀረጹ ነገሮች የአምልኮ አልሽ ቅድም አልሽ እኮ አሁን ለመነጋገር አይደለም። እኔ በቃ ምን እንዳሰብሽ አይደለም። በዚህ መልኩ ልብን እኮ ነው የሚያየው እግዚአብሔር። ቆይ ኧረ ችግር የለውም። በቃ አሁን ጨርሻለሁ። አሁን መደምደሚያ ላይ ያለሁት ወላሂ ነው የምነግርሽ። እንቅልፍ መቼ እንደሚመጣ እንዴት እንደሚወስድን ምንም ጋራንቲድ የለንም። ተኝቼ ለመነሳቴ ምንም ጋራንቲድ የለኝም። ሞትም ሲመጣ እንደዛ ነው። እንቅልፍ የሞት ታናሽ ወንድም ነው። መቼ እንደምንሞት ሞት እንዴት እንደሚወስደን አናቅም። ወላሂ እንጃ። የምንኖረው በጣም አጭር እድሜ ያለ ነው። በዚህ በአጭር እድሜ ውስጥ በእሳት ባንጫወት። እኔ በጣም ትልቁ ነገር የሚያሳስበኝ ነገር ሽርክ የሚባለው ነገር ነው። በጣም ሌላዎቹ ወንጀል ኢትስ ኦኬ አላቃቶም ሊምር ይችላል። ሽርክ ግን በጣም በቃ እንትን የሚል ነገር ነው። ገመዱ ላ ኢላሃ ኢለላህ የሚለውን ገመዱን ይዘሽ ተንጠልጥለሽ ውጪ ከሰተፋፍ ላይ ነው ያለሽው። የምር እኔ እንደ ወንድም ነው ሪኮመንድ ማድረግሽ። አሁን መከራከር ምናምን አይደለም። ራሱ ማለት የምትከራከሪ ሰው አለ፣ ማትከራከሪ ሰው አለ። እያወቁ የሚያጠፉ ሰዎች ላይ ክርክር አይደለም የሚያስፈልገው። ሁጃ አቁሞ ብቻ ከዛ በኋላ ኃላፊነቱን መውሰድ ነው። ኢንሻአላህ እኔ ደዋ ነው ከዚህ በኋላ ማድረግልሽ፣ አላወራሽ ኢንሻአላህ። ስለዚህ ሁላችሁም ይፍናን ስትመጣ እዚህ ቤት በስፍራት ገስት ላይ መግባት ስትፈልግ ትግባ። ጥያቄ እስልምና ላይ ካላት ጥያቄዋን አስተናግዱላት። በተረፈ አንዳችሁም እንዳትከራከሯት እንትን እንዳትሏት። ለምን እያወቀች ነው የምታጠፈው። በእሳት ነው የምትጫወተው። እሳት እጇ ላይ ይዛ ነው አያቃጥለኝም እያለች ያለችው። የምር እኔ ለሷ ነው ማዝ ነው ማለት ነውና ረመዳን ነው 10ኛ ቀን ውስጥ ነን ያለ ነው። ኢንሻአላህ ሁላችንም ለዚች ልጅ ዱዓ እናደርግላት። ምንም ትሁን ከምን አንፃር እንትኗን ይሄ ፖፑላር ዝነኛ መሆን ፈልጋ ነው ትኩረት ፈላጊ ናት እንደዚህ ምናምን እሱ ኢንቴንሽኗን አላህ ነው የሚያውቀው። ምንም የምናውቀው ነገር አለ። ከምን አንፃር ነው እንደዚህ የምትሆነው? ምንም የምናውቀው ነገር የለም። ከዚህ በፊትም ነግሬሻለሁ፣ ብዙ ጊዜ ነግሬሻለሁ። ራሱ ነይና ትምህርት ተማሪ ኮምፓራቲቭ ሪሊጅን የሚባል ትምህርት አለኛ ጋር እያልን ብዙ ጊዜ እንነግርሽ ነበር። እንደዚህ አይነት ነገር ውስጥ በጣም እንትን ነው። እንቁራሪት እንደዛ ነው። መጀመሪያ ውሃ ውስጥ ነው መኖሪያዋ። ስትወጣ ግን ምንድነው የምታደርገው መሰለሽ? ይመቻታል። በቃ ነፃነት ያገኘች ይመስላታል። በቃ ትገላለባለች፣ ምናምን ትዘላለች። እላዋ ላይ ያለው ውሃ እስከሚደርቅ ድረስ ነው። ልክ ከደረቀ በኋላ ግን ፀሐይዋ ሳያቃጥላት ተመልሳ ስትሄድ መንገድ ላይ መኪና ገጫታሉ። ስለዚህ እላይሽ ላይ ያለው ውሃ ከመድረቁ በፊትና በኋላ መመለሻ እስከምትመለሺ መሀል ላይ ሞት እንዳይቀድምሽ። መኖሪያሽ አንቺ እስልምና ነው። ከዛ ውስጥ ከወጣሽ ነፃነት ያለ ይመስልሻል። መገላለብ፣ መንዘላዘል የሚባሉ ነገሮች የሚመቹ ይመስላሉ፣ ግን ትክክለኛ ቦታ አይደሉም። ጨርሻለሁ።